የምለው አቤል ተብዬው ማለት ነው። ቆይ ትዳሩ አንተ ነህ የምትኖርለት ወላ እሱ ነው የሚኖረው? ለማንኛውም በጣም ደስ የሚል ዜና እንግዲህ በትላንትናው ዕለት በንዴት ደሟ ከፍ በማለቱ ኤርሚላ ሆስፒታል መግባቷ ሰምተናል ማለት ነው። ዝርዝሩ ይዘንላችሁ እንመጣለን። በቃ እንግዲህ ጀግናዋ ውድድሩ አሸንፋ ዋንጫው እንደበላች ተገልጿል። በዋንጫው ከፍተኛ ደረጃ መያዟ ለሩታ ይፋ ተደርጎለታል። አቤልም እንግዲህ ራሱ ስቶ መንገድ ላይ እንደወደቀና ኤርሚላም ደሟ ከፍ ከማለቱ በንዴት ራሷን ስታ ሆስፒታል መግባቷን ሰምተናል። እየተንጫጫች ነበረ። በጣም ደሟ ፈልቶ ነበረ። እንግዲህ የሰው ባል ካልወሰድኩ ከእጅሽ ካልነጠቅኩ ብሎ እንደዚህ እርር የሚል የዘመኑ በቃ የ2018 ማፈሪያ ሴት ተብላ ተገልጻለች በየሚዲያው ማለት ነው። የሰው ባል በእጅሽ ነጥቄ ካልወሰድኩ እኔ ካላደረግኩ ብላ ስትንጫጫ ሚዲያ ላይ ተሰምቷል። እንግዲህ እስኪ መንጫጫቷን ወይም ንዴቷን እንዴት እንዳደረጋት ንዴቱ አይተንም እንመለሳለን። የእኛ ጀግናዋ ደግሞ ለሁላቸውም በአንድ ምት መልስ ሰጥታቸዋለች ማለት ነው። ማንነታቸው ለሁላቸውም በአንድ ቀን አሳይታችኋለች ማለት ነው፣ ምን ያክል ብቃት እንዳላት። እንግዲህ የሩታ ነገር በቃ እኔ እንጃ ሰው ሁሉ የተገረመበትና የተደነገገበት ነው። አብርሽ ደግሞ ያው መልስ ማለት መልሶላታል። እስኪ ቪዲዮቸው አይተን እንመለስና ሀሳባችንን እንገልጻለን። ስለታንትና ጉዳይ ላውራሽ አይደለም እዚህ የመጣሁት። በቃ ተወኝ። ከማንም ጋር መሆን አልፈልግም ነው። መፍትሄ ነው። ግን ደግሞ የሚያስብልህ ሰው ለምንድን ነው የማታየው? አንተ ልጅ እሺ፣ በቃ ማንም እንዳታስቡልኝ። አንተ ማንም እንዳያስብልኝ። በቃ አልፈልግም። ተወኝ። በቃ ስማኝ። አብርሽ የትናንት ሩታ ግን ምን እያረግሽ ነው? ምንድን ነው እያረግሽ ያለሽው? ምን አደረግኝ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አረኩኝ እንዴ? እርግጠኛ ነሽ? አንቺ ነሽ ሩታ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? ይሄን አልማስመሰሉ አብርሃም ላይ ምን አመጣ? ሌላ ሰው ላይ ብታስመስይ ይሻልሻል እኮ አብርሃም ላይ ከምታስመስይ። ኤኒዌይስ ይኸውልሽ፣ አየሽ እኔ ነገሮችን ዋታለች ገና ሲመጣ። ቆይ ተረጋጊ። እኔ የኔ ውድ ባል መጀመሪያ ነበር እንደዚህ ማዋበላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ወይን ያለሁላችሁ አልሐምዱሊላህ። እንግዲህ እንደተለመደው ዛሬ መተናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ ማለት ነው። ትላንት ብዙዎችን ያስደነቀው ብዙዎችን ያስደመመው የሩታ ጀግንነት የሩታ ማንነት የታየበት ቀን ነው ማለት ነው። እንግዲህ በአንድ ዱላ ለሁላቸው መልስ ሰጥታለች ማለት ነው። ጀግናዋ እንግዲህ አሸንፋ ዋንጫ መውሰዷ ተገልጿል ማለት ነው። እንግዲህ ኤርሚላም ደግሞ በንዴት ራሷን ስታ ደሟ ከፍ ብሎ መንገድ ላይ ወድቃ አንስቶ ሆስፒታል እንዳስገቧት ሰምተናል ማለት ነው። አቤልም ደግሞ ራሱን ስቶ በንዴት መንገድ ላይ እንደወደቀ ሰምተናል። እስከ መጨረሻው አብራችሁ ተከታተሉን። እንግዲህ በጣም የአመቱ ምርጥ ልበላችሁ፣ የአመቱ በጣም አስቀያሚ 2018 በጣም አስቀያሚ የሰው ባል በእጅሽ አውጥቼ ካልወሰድኩ ብላ ሚዲያ ላይ ወጣ እየተከራከረች በጣም አስቀያሚ ኤርሚላ ብለናል። እንግዲህ እንዲሁም ትዳራችሁ ካላፈረስኩ የአብርሽ ህይወት እኔ ነኝ ምኖረው ብሎ የተናገረው ደግሞ አቤል አለ። በነገራችን ላይ በጣም ያሳዘነኝ በእጇ በልቶ ጠጥቶ ከነሩታ ጋር እንዴት እንደሚሆኑ ብዙዎቻችን እናውቃለን። እና እጇ በልቶ ጠጥቶ እንደገና ትዳርሽን በሌላ ሴት ካልበጠበቅኩት የሚል ሰው በጣም ነውረኛ ሰው ያየነው እሱን ነው ማለት ነው። በነገራችን ላይ አብርሽ ቢያቅና ቢያስተውል ጥሩ ነበረ። ማስተዋል ይቀረዋል። ምክንያቱም ይሄ ልጅ የሚጠቅመው ልጅ አይደለም፣ የሚጠቅመው ጓደኛ አይደለም፣ የሚጎዳው ጓደኛ እንጂ ያው ትንሽ ሲረጋጋ ማወቁ ስለማይቀር እንግዲህ ኤርሚላ እንደማይፈልጋት ነግሯታል ማለት ነው። ሩታን ግን ያው ታውቃላችሁ ተንዘፍዝፎ ነው ስፍ ብሎ ነው የመጣ ስደውልለት። ነገር ግን ለምንድን ነው ሁለታችሁም አልቀበልም ያለ ሩታ ለምናው አብርሽ እምቢ ያለ የሚለው ሊያገኝ ፈልጉ ነው እንጂ ሩታን ጠልቷት ወይም አልፈልግሽም ማለቱ አይደለም። ነገ ዛሬ ደግሞ ታያላችሁ። ዛሬ ደግሞ ተንበርክኮ ሲለምን እናየዋለን። ምክንያቱም ከትላንት ወዲያ እንዴት እየለመናት እንደነበረ ብዙዎቻችን አይተናል። ትላንት ግን
እምቢ ብሎ የሄደበት ምክንያት ይሄንን ማግኘት ፈልጎ ነው። ምክንያቱም ሩታ ለምናው አብርሽ እምቢ አላት የሚለው ፈልጎ ነው። እንግዲህ ለእንትና ለኤርሚላ ከዚህ በፊትም እንደማይፈልጋት እኔና አንቺ በምንም ተአምር አብረን መሆን አንችልም ብሎ በግልጽ ነግሯታል። ልጅቷ መሰማ ነገር አይደለችም፣ ድንጋይ ራስ ናት እንጂ ማለት ነው። በግልጽ ከዚህ በፊትም እኔና አንቺ በምንም ተአምር አብረን ልንሆን አንችልም ከጓደኝነት ውጭ ብሏታል። ግን እሷ መሰማ አይነት አይደለችም። ነገር ግን ትላንት በነገራቸው ላይ በሱም አይፈረድበትም። ልጁ በዚህ ነው ያሉት ኤርሚላና አቤላ ማለት ነው። ማለት በቃ ግራ ነው ያጋቡት በንግግራቸው ማለት ነው። የኛ ጀግናዋ ደግሞ ሙድ እያዘችባቸው እየኮራች የዱላ መት ሰጣቸው ነው የሄደች። ማንነቷ አሳይታቸው ምን አይነት ሴት መሆኗን አሳይታቸው ነው እንግዲህ ሄደች። ኤርሚላ በጣም እንደተንጨረጨረች በጣም እንደተናደደች ብዙዎቻቸው አይታቸዋል ማለት ነው። እስከ መጨረሻው ደግሞ አብራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። እስኪ ሁላችሁም ኮመንት ላይ ኤርሚላ ከአብርሽና ከሩታ ህይወት ትውጣ ብላችሁ ጻፉ። እኔ ልተሰናበታችኋለሁ። ወሰላም